አንዳንድ ወንዶች ለነሱ ህይወት እንዳልወጣን እነሱ ከሰው በታች እንዳይሆኑ ወንድ ልጅ ሰርቶ ማሳደር ሲገባው ሴት የሌላዋ ልከክ ሲያራግፍ ይውላል። እኛ ደግሞ በገዛ ገንዘባችን በገዛ ጉልበታችን ማለት ነው የገዛ ጉልበታችን አሁን ላይ እያስከሰሰን እያሰደበን ይገኛል። ይህንኑ የሚያደርገን በፊት ያየነውን ፍቅር ድጋሚ ቀጣይነት ድረስ ያለውና ዘላቂ ይሆናል ብለን በማሰብ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ተወደዳችሁ የሙቢላል ቻናል ቤተሰቦች እንደምን አላችሁልኝ? ሰላም ናችሁ? ከኔ ሁሉ ሰላም አልሐምዱሊላህ። በያላችሁበት ሰላማችሁ ብዝት ይበልልኝ። እንዲሁም ክርስቲያን ወገኖቼ ሰላም ሰላም እያለሁ ዛሬ እንግዲህ አንዳንድ ጊዜ ያሰብነው ቀርቶ ያላሰብነው ነው የሚሆነው እና ስደት ዓለም ላይ ስንኖር ዛሬም ሰሞኑን የሆነ ቪዲዮ ለቅቄላችኋለሁ። ከዚህ ቪዲዮ ስር ስትገቡ ታገኙታላችሁ። ስለኛ ስለ ስደተኞች ተናግሬ ነበረ። ወደ ሀገር ቤት ስንገባ ምን ይዘን መግባት እንዳለብን፣ ስጦታ ለማን ምን መስጠት እንዳለብን ተናግሬያለሁ። እና ታዲያ የዛሬው ቪዲዮ ደግሞ በዛው ልክ ነው ይዤላችሁ የመጣሁትኝ በስደት ጉዳይ ነው ማለት ነው። ይህን ቪዲዮ ለማየት አዲስ የመጣችሁ ካላችሁ ሰብስክራይብ እንዲሁም ላይክ ሼር እያደረጋችሁ እንድታበረታቱኝ ስል በአክብሮት እጠይቃለሁ። እንዲሁም ነባሮች ደግሞ ላይክ እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እስከዛሬም ለሚሰጡኝ ሀሳብ አስተያየት ድጋፋችሁ በሙሉ በጣም ነው የማመሰግነው። አሁን ለታ በለቀኩት ቪዲዮ ላይ ወደ 80 ሰብስክራይብ አግኝቻለሁ እና ለእኔ በጣም ብዙ ነው። 80 ሺህ ያገኘው ያክል ነው የተሰማኝ። ኢንሻአላህ በቅርቡ 10 ኬ እንደምታስገቡኝ ተስፋ አደርጋለሁ ማለት ነው። ወደ ቻናሌ ቤተሰቦች ወደ መጣሁበት ቪዲዮ ስመጣላችሁ ዛሬ ስደት ስንኖር እንግዲህ ስደት ረጅም አመት እንቆያለን። ረጅም አመት ስንቆይ እከከኝ ልከክህ የሆነ ኑሮ ነው የምንኖረው እና እኛ ግን እየገባን አይደለም፣ እያወቅን አይደለም። ይሟላልናል እያል ሀሳባችን ይሳካል እያል ከዛሬ ነገ ይስተካከልልናል እያል ለረጅም አመት እኛ እዚህ የሰው ቤት ጸዳ እንኖራለን ማለት ነው። ሀገር ቤት ላይ ደግሞ በእኛ ገንዘብ እኛ እዚህ የነሱ ህይወት ለማይቀየር ነገር በእኛ ገንዘብ የሌላውን ህይወት እየቀየርን ያ ማለት ታዲያ እከከይ ልከክህ ብዬ ሰየምኩት እኔ በራሴ ሀሳብና በራሴ አንግል ማለት ነው። ምክንያቱም ይሄን ያልኩበት ምክንያት ረጅም አመት ስደት ስንቀመጥ የራሳችን ብለን ባሰብነው ሰው ብዙ ስድብ ብዙ ጥቃት ሊደርስብን ይችላል። የዛኔ ረጅም አመት ለምን ተቀመጥኩ፣ ለምን ሀገር ያልገባሁም፣ ሁልጊዜ ለሱ እያሰብኩኝ እሱ እንዲህ ይለኛል ይሰማናል ማለት ነው። ያ ታዲያ እከከይ ልከክህ ነው። የሱን እከክ የሱን ማለት አይደለም። ነገር ግን አንዳንድ ወንዶች ለነሱ ህይወት እንዳልወጣን እነሱ ከሰው በታች እንዳይሆኑ ወንድ ልጅ ሰርቶ ማሳደር ሲገባው ሴት ልጅ ሰርታ ሄዳ ትቀየራለች፣ ሄዳ ህይወታችንን ትቀይራለች። ባላ እሱ በእሷ ገንዘብ የሌላዋ ልከክ ሲያራግፍ ይውላል። እኛ ደግሞ እዚህ የማዳምን ቤት ስናጸዳ እኛ ላባችንን ስንጠርግ እንውላለን ማለት ነው። ስለዚህ ይህ ደግሞ እኛ ለራሳችን ያላወቅነውን ማንም ሰው ሊያውቅልን አይገባም። እኛ እዚህ እየሰራን ረጅም አመት 5-6 አመት ተሰደን ስንኖር እንሰደባለን፣ እንገረፈጣለን በገዛ ገንዘባችን በገዛ ጉልበታችን ማለት ነው። የገዛ ጉልበታችን አሁን ላይ እያስወቀሰንና እያስከሰሰን እያሰደበን ይገኛል። ይህንኑ የሚያደርገን በፊት ያየነውን ፍቅር ድጋሚ ቀጣይነት ድረስ ያለውና ዘላቂ ይሆናል ብለን በማሰብ ነው። በአሁኑ ሰዓት ብታምኑም ባታምኑም ፍቅር ዘላቂ ሊሆን በጭራሽ አይችልም። በአሁኑ ሰዓት ፍቅር የሚሰጣችሁ ገንዘባችሁ ብቻ ነው። ገንዘብ ካላችሁ የትም ቦታ ብትሄዱ ትወደዳላችሁ። ኢቭን እንኳን ከባላይ ያልደብቅም ብላችሁ ለቤተሰብ በባላችሁ በኩል እርዳታ የምታደርጉ የኔ ቢጤ እህቶች ብዙ ትኖራላችሁ። ነገር ግን ባላችሁ በሆነ አጋጣሚ ብትጣሉት በጎድን ለቤተሰቦቻችሁ እየላካችሁ ለቤተሰብሽ እየላክሽ አንቺ እንደዚህ እያለ ዘርሽ ሳይቀር ያንቋሽሽሻል። ያ ታዲያ አንቺ አረብ ሀገር ረጅም አመት የእሱን እከክ ለማራገፍ ወጥተሽ የእሱን ችግር ለማራገፍ ወጥተሽ ችግሩ ሳይገባው ያንቺ ችግር አድርጎ አንቺ ችጋራም ብሎ ሊሰድብሽ ሁሉ ይችላል። እመኝ፣ ይሄ ካልሆነ ይሄ ህይወት እናንተ ቤት ከሌለ እኔ ቤት ከሌለ ግን በአሁኑ ሰዓት 100% እርግጠኛ ሆኜ
ባልናገርም የሚያስቡ ወንዶች ከስንት አንዳንድ ናቸው። ታመሽ እንኳን ብተኝ እኔ አላመንኩሽም ምን ላድርግሽ እስከ ማለት ደረጃ ድረስ ይደርሳል። አንዳንድ እህቶች አሁን ላይ ህመማችንን ደብቀን ቁስላችንን አፍነን ስንኖር ደልቶን የኖርን ስንመስላቸው ብዙ ጊዜ ጭቅጭቅ ሲበዛብን ለምንድን ነው የማትደውሉት ስንባል ለምንድን ነው ስልክ የማታወሪ ምን ሆነሽ ነው? እኛ እኮ እዚህ ታመን ተኝተን ሆስፒታል ሆነን ተቸግረን መታከሚያ ኢቭን እንኳን ሁሉ ድረስ አተን ቤት ውስጥ ተቀምጠን ማዳም ቤት ታፍነን ሐኪም ቤቱ ሰጂኝ እንኳን ስንላት መዳም እየተለጠጠች ከፓናዶል ውጪ የምትሰጠን አንድም ነገር አይኖርም። እንደዛ ሁናችሁ ግን እናንተ ወደ ሀገር ቤት ደውላችሁ አሞኝ ስለነበረ ነው ያልደወልኩልህ፣ አሞኝ እንደዚህ ስራ በዝቶብኝ ስለሆነ ነው እንደዚህ ያላልኩልህ ስትሉት የማይሆን ንግግር የሚናገራችሁ ሰው ስንቶቻችሁ ናችሁ? ነገር እስከ መቼ ድረስ ነው እኛ ስደት የሰው ንከክ ለማራገፍ ረጅም ዓመት የምንቀመጠው? ወላሂ አትቀመጡ እህቶቼ። ረጅም ዓመት በተቀመጣችሁ ቁጥር እናንተን ያለ ስማችሁ ስም ያለ ስራችሁ ስራ ነው የሚያሰጣችሁ። ወይ በእኔ ላይ እየተጀናጀንሽ ሊልሽ ይችላል። አንቺ እኮ የእሱን ህይወት እንትን ለማለት እሱ ሰርቶ አንቺን ማሳደር ሲገባው ወንዶች እኛን ሰርተው ማሳደር ሲገባቸው እኛ የወንዶችን ቦታ ተክተን አረብ ሀገር የሰው ሽንት ቤት ስንፈገፍግ የሰው ጭቅቅት ስናላቅቅ እንውላለን። ነገር ግን ያችን ጭቅቅት ያላቀቅንባትን ወር ደሞዛችን መታ እንኳን ለራሳችን ያማረን እንጀራ ገዝተን መብላት የማንችል ስንቶቻችን አለን። የሰውን ህይወት ለማቅናት ቤታችን ይስተካከላል ብለን ሀገር ቤት ብዙ ነገሮችን ለማድረግ ስንጥር አደረገችልን፣ እንዲህ እያደረገች ነው፣ እንደዚህ ሆና እኮ ነው አይሏችሁም። እየተመላለሳችሁ እንኳን በየ2 ዓመት እየሄዳችሁ ብትመጡም የምትመላለሹ ደልቶሽ እንጂ እውነት ቸግሮሽ አይደለም የሚሉ ባሎች አሁን ላይ በጣም በዝተዋል። በጣም እኔ በብዙ ነገር ስላየው ለእናንተ ይጠቅማችኋል ብዬ ነው ይሄን ሀሳብ ይዤላችሁ የመጣሁት። እና እህቶቼ ረጅም ዓመት ሳትቆዩ ያዝንልኛል፣ ያስብልኛል፣ የፈለገ ነገር ቢሆን የኔ ባል አይቀየርም፣ የሀገሬ ልጅ ነው፣ የሰፈሬ ልጅ ነው ብላችሁ ያመናችሁት ወንድ ጉድጓድ ምሶ ይቀብራችኋል። ያመናችሁት ቤተሰብ ጉድጓድ ምሶ ይቀብራችኋል። በአሁኑ ሰዓት ወንዶችን ከማመን ይልቅ እኔ ልንገራችሁ፣ አባይ ውስጥ ገብታችሁ ሰሙን የሳንቲም ገብታ መፈለግ ይሻላል። አባይ ውስጥ ብትገቡ ወንዶችን ከማመን ሰሙን የሳንቲም ገብታችሁ ብትፈልጉ ታገኛላችሁ። እርግጠኛ ሆኜ ነው የምነግራችሁ። የአሁን ወንዶች የሚፈልጉት የራሳቸው ፍላጎት እንድሟላ እንጂ የሴት ልጅ ሀቅ አለብኝና እሷ በሀቋ ታስይዘኛለች፣ አረ እሷም ይሄን ማድረግ አለባት፣ ወይም የቤተሰብ ሀቅ አለባት፣ ልጅ ካላት የልጅ ሀቅ አለባት አይሏችሁም። እመኑኝ፣ የራሳቸውን ህይወት ብቻ ነው። የራሳቸውን ህይወት ልቀይርላችሁ ወይም ለምሳሌ አረብ ሀገር ላምጣህ በሉት፣ ወይ ደግሞ እከሌ ቦታ እንደዚህ ላርግልህ፣ እንደዚህ መኪና ልግዛልህ፣ ባጃጅ ልግዛልህ፣ መንጃ ፍቃድ ላውጣልህ ስትሉት አፍቂጡ ይስቃል። የአሁን ዘመን ወንድ ማለት ነው። ከዛ ውጭ ግን ከዛ ለእናንተ ሳይሞላላችሁ ቀርቶ የሀሳብ ከጎደለበት ያለ ስማችሁ ስም ያለ ሞራል አጥያፊ መርዝ ንግግር የሚረጩ ወንዶች አሉ። እናም እህቶቼ ከእንደዚህ አይነት ወንዶች እባካችሁ ራሳችሁን ጥንቃቄ ብታደርጉ፣ እንደዚህ አይነት ወንዶች ከህይወታችሁ ብታስወጡ፣ የፈለገ ቢሆን አረ ለትዳሬ ብላችሁ አንገታችሁን አትድፉ ነው የምለው እኔ በራሴ አስተሳሰብ ማለት ነው። ለምን አንገታችንን በደፋን ቁጥር መሄጃ ያጣን እየመሰላቸው እኛን ለመርገጥ የሚያስቡ ሰዎች አሉ። ምናልባት አንቺ አግብተሽ ፈተሽ ሊሆን ይችላል። አግብተሽ ፈተሽ እሱን አግብተሹ በሱ ስር ካለሽ አግብተሽ የፈታሹ እኮ እንደዚህ ሆነሽ ነው ብሎ የሌለብሽን ሞራልሽን የሚነካ ንግግር ከተናገረሽ ወላሂ ያ ወንድ ለትዳር አይሆንሽም። ሞራልሽን የሚነካ ንግግር የተናገረሽ ወንድ በተለይ ቤተሰብሽን እንደገና ደግሞ አንቺ ምናልባት ከሌላ ልጅ ኑሮሽ ያለፈ ማንነትሽን ሊነካሽ ቁስልሽን ባል ነው ብለሽ ያለፈው ማንነትሽን አሳውቀሽው አምኖበት ከገባ በኋላ በዛ ነገር ላይ አንቺን ሊያንቋሽሹ የሚመጡ ወንዶች አሉ። እናም ከነዛ ወንዶች ራስሽን ጠብቂ፣ ራሳችንን እንጠብቅላችኋለሁ። ውድ ቤተሰቦቼ ይሄን ያልኩበት ምክንያት ምናልባት በቅርብ ጊዜ አንድ እህቴ ወደ ሚዲያ እምጋብዝላችሁ ይሆናል። ከሷ ታሪክ ተነስቼ ነው ይሄን ያልኳችሁ። ይቺ ባለ ታሪክ እህቴ በጣም ብዙ ነገሮችን፣ በጣም ብዙ መከራ፣ በጣም ብዙ ስቃዮችን ለባሏ ብዙ መስዋዕትነትን ከፍላለች። ታዲያም ለባሏ መስዋዕትነት በከፈለች ሰዓት እሷ ለቤተሰቦቿ እንኳን ብር ስትሰጥ አንድትም ነገር
አትደብቀውም። ያንን ነገር ስለማትደብቀው ምናልባት አገር አጋጣሚ ሆኖ ኢጃዛ ትገባለች፣ የነገረችኝ ማለት ነው። ኢጃዛ ከገባች በኋላ እዛ ስትሄድ እሷም እጇ ላይ ብዙ ብር አልነበራትም። እጇ ላይ ብዙ ብር ስለሌላት እሱም ባዶ እጁን አጣጥፎ ነው ባዶ ቤት ይዞ የጠበቃት ማለት ነው። ባዶ ቤት ይዞ ሲጠብቃት እጇ ላይ ያላትን ስጨርስ ከሌላ ሰው ትበደራለች። እየተበደረች ያንን ገንዘብ እያወጣች ታጠፋለች፣ የተበደረችውን ማለት ነው። ይሞላልኛል ላይ ውጪን እኖራለሁ ብላ ብዙ ነገሮችን ታስተካክላለች። እናም በሆነ አጋጣሚ ከባሏ ጋር ስትጋጭ ባልየው ምን አላት? አንቺ ችጋራም፣ አንቺ ከካም የሚል ስድብ ነበር የመለሰላት። ታዲያ ይሄ ለእሷ የሚገባ ነበረ? እያመነችው ለቤተሰቦቿ ራሱ ብር ስትልክ ወላሂ ነው የምላችሁ፣ እኔ እሷ እንደነገረችኝ ከሆነ ምንም አትደብቀውም ነበር። እናማ በማትደብቀው ሰዓት ግልፀኝነቷን ስላወቀ የዋህነቷን ስለጀረባት ምን አላት? በጎድን ለቤተሰቦችሽ እየላክሽ አንቺ ከካም ድሃ የድሃ ልጅ ብሎ ነው የሰደባት። ስለዚህ እንደዚህ እየሰደቡን እያንቋሸሹን ገና ትዳር ይፈታል፣ ካሁን በኋላ እየፈታሁ እያገባሁ አልኖርም፣ እዚሁ አንገቴን ደፍቼ ይኖራለሁ ብላችሁ ራሳችሁ ማንነታችሁን ዝቅ አድርጋችሁ ለመኖር አትፍቀዱ። ከዛ ውጭ ደግሞ ሰርታችሁ እሱ ባለባችሁ ቦታ ላይ ሳይሆን መገኘት ያለባችሁ ራሳችሁን ለውጣችሁ የተሻለ ቦታ ላይ ስትሆኑ የዛኔ ወይ ታመሰግኑታላችሁ ወይ ያመሰግናቸዋል። እንዲህ አይነት አፈባለጌ ወንዶች ስላሉ እባካችሁ እህቶቼ በእነሱ ንግግርም ልባችሁ እንዳይነካ ራሳችሁንም ጥንቃቄ አድርጉ። ብዙ ጊዜ ለእናንተ ወንዶች ወንድ ልጅ በልቡ እንጂ ባችሁ ከሆነ ይህን ከወንድ እንዳትቆጥሩት። ምክንያቱም ከሴት ነገረኛ ከወንድ ጋር እናንተ እዚህ ስደት ላይ እየከፋችሁ እየባሳችሁ ሆዳችሁን ሲብሰው ወይ ታማችሁ ሲሆን የዛን ሰዓት ሲከፋችሁ አቡ ዛሬ ደብሮኛል አትደውልልኝ ብላችሁ ስትሉት ለምን እናንተ ስለደበራችሁ ስለጨነቃችሁ ወይ ታማችሁ ሐኪም ቤት ሊሆን ይችላል። የዛን ሰዓት ታዲያ የማይሆን ንግግር አስጸያፊ ስድብ ከተሰደባችሁ ያንን ወንድ እመኑ በ4 ነጥብ ዝጉት።